ሰላም ጤና ይስጥልን ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን ነው ይዘናላችሁ ቀርበናል። እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ የጋራ ቆይታ አደርጋለሁ። የሀገር ውስጥ መረጃችን ደግሞ ቀዳሚ የሚሆን ጉዳይ ነው። በሶማሌ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎችን ለመቅበር የሄዱ 3 ሰዎች በአፈር መደርመስ የተነሳ ህይወታቸው አለፈ። በሶማሌ ክልል ፋፈን ዞን ቀብሪ በያህ ወረዳ ጉዮ ቀበሌ በተከሰተ ከባድ የመኪና አደጋ በሰውና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። አደጋው ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ የአይሱዙ መኪና ፎርስ ተብሎ ከሚጠራ ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ አጋጣሚ የ12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በአደጋው 3 ሰዎች ላይ የአካል ጉዳት እንደደረሰባቸው ብስራት ራዲዮ ሰምቷል። የደረሰውን የትራፊክ አደጋ ተከትለው በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ የ3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት መድረሱን የክልሉ ኮሚኒኬሽን ገልጿል። ቢሮ ባወጣው መግለጫ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ በነበረ የቀብር ስነ ስርዓት ደግሞ ሌላ አሳዛኝ ክስተት ማጋጠሙን ገልጸዋል። የቀብር ስነ ስርዓት በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ካጡ 3 ሰዎች በተጨማሪ ከ10 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ዘገባው የኤደን ሽመልስ ነው። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮዬ ፈጬ ኮንዶሚኒየም ነዋሪዎች ገለጹ። በኮዬ ፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መበራከት ሳቢያ ለከፍተኛ ስጋት መዳረጋቸውን ገልጸዋል። በጋራ መኖሪያ ቤት አስተዳደር ህግ መሰረት በኮንዶሚኒየም ግቢ ውስጥ ውሾችን ማሳደግና ማኖር የተከለከለ ቢሆንም ቁጥራቸው ከ5 በላይ የሆኑ ባለቤት አልባ ውሾች በአካባቢያቸው በነጻነት የተንቀሳቀሱ እንደሚገኙ ነዋሪዎቹ አስታውቀዋል። እነዚህ ውሾች በተለይም ለህፃናት ደህንነት ከፍተኛ ስጋት መሆናቸውን የገለጹት ነዋሪዎቹ ልጆቻችን ትምህርት ቤት በሚሄዱበትና በግቢ ውስጥ በሚጫወቱበት ወቅት በውሾቹ ከመደናገጣቸው ባለፈ ለንክሻ እየተዳረጉ ይገኛሉ ብለዋል። ችግሩ ከህፃናት አልፎ ስራ አምሽተው ወደ መኖሪያ ቤታቸው በሚመለሱ ነዋሪዎች ላይም የደህንነት ስጋት መደቀኑንም አክለዋል። ነዋሪዎቹ ጉዳዩን በተደጋጋሚ ለሚመለከተው የኮንዶሚኒየም አስተዳደር ኮሚቴ ማሳወቃቸውን ቢገልጹም እስካሁን ድረስ ምንም አይነት መፍትሄ እንዳልተገኘላቸው ጠቁመዋል። በዚህም የተነሳ የሚመለከተው አካል ጉዳዩን በአስቸኳይ ተመልክቶ ህጉ በሚያዘው መሰረት ውሾቹ ከግቢያቸው እንዲነሱና ተገቢው እርምጃ እንዲወሰድባቸው ጠይቀዋል። የጋራ መኖሪያ ቤቶች አስተዳደር ህግ በመኖሪያ ግቢያቸው ውስጥ የቤት እንስሳት ማኖርን የሚከለክለው ለነዋሪዎች ደህንነትና ለግቢው ጽዳት ሲባል መሆኑ ይታወቃል። ነዋሪዎቹ አሁን ላጋጠማቸው የደህንነት ስጋት ፈጣን ምላሽም እየጠበቁ ይገኛሉ። ዘገባው የሰምሃር አለባቸው ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። ኢራን በኢራቅ ውስጥ በፈጸመችው ጥቃት አንድ የአሜሪካ ወታደር ሲገደል ሌላ አንድ ወታደርም ቆስሏል። 3 የአሜሪካ ወታደሮችም መገደላቸው ተሰምተዋል። በዮርዳኖስ በሚገኝ አንድ ወታደራዊ ጣቢያ ላይ በተፈጸመ ጥቃት 2 የአሜሪካ ወታደሮች መገደላቸውንና አንዱ መጥፋቱን ተከትሎ ከፍተኛ ውጥረት ቢፈጠርም ቅዳሜ ዕለት በቀጠለው የኢራን ጥቃት በሰሜናዊ ኢራቅ አንድ የአሜሪካ ወታደር መገደሉን የአሜሪካ ጦር አስታውቋል። የአሜሪካ ማዕከላዊ ኮማንድ ወታደሩ የተገደለው ያልፈነዳ የጦር መሳሪያ በቁጥጥር ስር ባዋለበት ወቅት ሲሆን ሌላ የጦር ሰራዊትም አባል ቆስሏል ብሏል። አሜሪካና ኢራንም ለ8ኛ ቀን የተኩስ ልውውጥ ውስጥ ይገኛሉ። ሁለቱ ወገኖች በቅርብ ቀናት ውስጥ ወሳኝ የሆኑ መሰረተ ልማቶችን በመምታትም እርስ በርስ እየተካሰሱ ይገኛል። ይህ በእንዲህ እንዳለ ዋሽንግተን የኢራንን ወደቦች መዝጋትን እንደገና አጽድቃለች። ቴህራን የሆርሙዝ ወሽመጥ ተዘግቶ በክልል ውስጥ ያሉትን የአሜሪካ አጋሮችንም ኢላማ አድርጋለች። ሩሲያ በዩክሬን ከተሞች ላይ ከፍተኛ የባለስቲክ ሚሳኤል ጥቃት ፈጽማለች። ሩሲያ በዩክሬን ላይ ተከታታይ የባለስቲክ ሚሳኤልና የድሮን ጥቃቶችን የፈጸመች ሲሆን በዚህም ቢያንስ 8 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን ባለስልጣናቱ ገልጸዋል። በሰሜን ምስራቋ ከተማ ካርኪቭ 4 ሰዎች ሲገደሉ በዋና ከተማዋ ኪየቭ ደግሞ አንዲት አረጋዊ ሴት ህይወታቸው አልፏል። በተጨማሪም በደቡባዊቷ ዛፓሪዚያ 2 ሰዎች እንዲሁም በሰሜን ምስራቋ ሱሚ 1 ሰው ህይወታቸውን አጥተዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በኪየቭ ላይ የተፈጸመው ጥቃት ሩሲያ እንደ አውሮፓውያን አቆጣጠር በ2022 ሙሉ ወረራ ከጀመረች ወዲህ ከተፈጸሙት እጅግ ከፍተኛ የሆኑ የባለስቲክ ሚሳኤል ጥቃቶችም አንዱ እንደሆነ ተናግረዋል። እሁድ ከሰዓት በተፈጸመ ሌላ የሩሲያ ጥቃትም በቱርክ ባለቤትነት ስር ያለና እህል የጫነ የሲቪል የጭነት መርከብ በጥቁር ባህር ውስጥ በሩሲያ ሚሳኤሎች ተመቶ 5 ሰዎች መሞታቸውን የዩክሬን የባህር ኃይል አስታውቋል። ሩሲያ ተፈጸመ በተባለው ጥቃት ዙሪያ እስካሁን ድረስ ምንም አይነትም አስተያየት አልሰጠችም። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ሰላም።